ያሚስ መመኘት ኃጢአት። ሁል ጊዜ ይቅርታ ይቅርታ አይሰለችም እንዴ? እኛ ማናውቀው ነገር ካለ እነግርሻለሁ። ብላ ደግሞ እንደዚህ ማሰብ ጀመር ነው እሱ። ኧረ እኔንም አታወዛግበኝ ልጄ። ቆይ ምን ተፈጥሮ ነው? አይ መጥፎ ነገር አይደለም ማዘር። እና ካልሆነ ለምንድን ነው የማትነግረኝ? አደይ ለማግባት ታስባለች። እውነትህን ነው ልጄ? ወስናለች፣ ግን በመጀመሪያ እናቷን ፍቃድ ትፈልጋለች። ሳይለብሱ መውጣት። አይ ሄሉ ሻወር ስለገባሁ እኮ ነው፣ መቀየር አይቀርም። በላውን ገባና ልብስ ልበስ። በቃ እሺ ልብሳለሁ። እሺ ናሽ ወይ ጉዴ። አደይ አዎ ደህና ነኝ። ቆይ ምን አዲስ ነገር አለ? ቆይ ግን ለምን አትመጣም? መጀመሪያም እኮ ሬሳ ሌዳ አንተ ለሚሄድ ማሰብ በጣም ከባድ ጥፋት ነው። ከራንዲ መልሽ ልደውልሽ። አንተ ላይ ደርሳለሁ ብዬ እግሬን ተሰብሬ ነበር፣ ግን ለትንሽ ተረፌያለሁ። ለምን? ምን ነው ማለት? ለምን መጣሽ እያልኩሽ ነው። አደይ ወደ ዴቭ ጋር በመደወል ምንድነው ከእህቴ ጋር የጀመርከው ነገር በማለት ጠይቀዋለች። በቃ እኔ ሄጄ እማየንም አባየንም እኔ አሳምናቸዋለሁ፣ አንተ ተመለስ፣ ተው በቃ እስካሁን የደከምከው ይበቃሃል፣ ከዚህ በላይ አትድከም እያለች እንግዲህ ብለዋለች። ነገር ግን ዴቭ እኔ ሁሉን ነገር አስጨርሼ እመጣለሁ፣ አታስቢ፣ ደህና ነኝ እሺ በማለት ይመልስላታል። አደይ በሰማችው ነገር እጅግ በጣም ተደናግጣለች። ብርሃን ከስሩ አልለይም ያለችው ዴቭ ዛሬ ላይ ቆጣ በማለት አንቺ ግን ስራ የለሽም እንዴ እኔን የምትከተዩ በማለት መልስ ሰጥቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ቤተሰብ ሁኑ። ዛሬ ደግሞ ሰራተኛዋ አደይ ክፍል 157ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው እንግዲህ ሮማንና አሹ አብረው በነበሩበት ሰዓት እትዬ ተጠርታ ማለትም ፍቅር ጠርታት ነይ ምን እንደሚያደርጉ እይ በማለት ነበረ እትዬን ወደ ሮማን ክፍል እንድትሄድ ያደረገችው። እዛም እንደሄደች እንግዲህ ሁለቱንም አብረው ቁጭ ብለው ነበረ ያገኘቻቸው። በተደጋጋሚ አሹ ወደ ኩሽናም እንዲሁም ወደ መኝታ ቤቷ እንዳይመጣ ሮማን የምታስጠነቅቀውም አሹ ግን የያዘው ፍቅር መታገስ አልቻለምና በቃ ዛሬ ነግራታለሁ ብሎ ወደ ሮማን ክላስ ቢገባም ነገር ግን ዛሬም አልተሳካለትም። እትዬም ለምን ትሰራለህ እዚህ በማለት ትናገራለች። ሮማንን እኮ ላመጣት መጥቼ ነው፣ አይ ደረጃ ላይ ውልም አለኝና ደግፎ አምጥቶኝ ነው በማለት እንግዲህ መልሳለች። ነገር ግን እትዬ ፍቅርን በመጥራት ውሃ አሙቂላት በማለት ነበር የነገረቻት። አሁን አሹ ጋር ስትተቃቀፍ አልነበረም እንዴ መቼ ነው ያመማት በማለት ነው እንግዲህ የመለሰችው። ፍቅር ደግሞ አሁን እግሬን ብላ አመመኛለች በማለት ትናገርባታለች። ፍቅር በቃሽ በማለት እንግዲህ እናቷም ገሰጽ አድርጋታለች። ሮማንም እንግዲህ ከክላሷ እንደወጣች አሹን እጅግ በጣም ነበረ እየተቆጣችው። ስንት ጊዜ ነው ወደዚህ እንዳትመጣ እትዬ የሆነ ነገር አስበው ይጠረጥራሉ ያልኩ ይህን ስራ እኮ በስንት መከራ እንዳገኘ ነው አትርሳ። ስለዚህ ለምንድነው ኩሽናም ሆነ መኝታ ቤት የምትመጣው? እኔ ትመጣለሁ አይደል እንዴ ስራ ስጨርስ እያለችው ትገኛለች። እሱም ምን እኔና አንቺ አብረን ተኝተን አናቅም እንዴ ምን ሆነሽ ነው በማለት ነበር የጠይቃት። እሱና በፊት ነው፣ አሁን ላይ ግን ስራ አለን፣ ስለዚህ ስራችንን በአግባቡ መስራት አለብን፣ ከዚህ ስራ መፈናቀል ትፈልጋለህ እንዴ በማለት ወጣ ብላ ተናግራው ነበረ። በዛ ምክንያት እንግዲህ ትንሽ ከፍቶት ነበር አሹ። ቅምጥልና ኪንጎ ወደሱ መጥተው ነበረ። በመጡም ሰዓት እንግዲህ የልቡን ይነግራቸዋል። እመወዳት እማፈቅራት ተቆጣችኝ፣ ሰደበችኝ፣ እናንተ ግን እንደዚህ እንዴት ነው እጅ ለእጅ ተያይዛችሁ ስታምሩ፣ እንደው ፍቅርስ እንደናንተ ነው እንጂ እያለ እየቀና ይገኛል። በር ላይም ቁጭ ብሎ ምን እያደረገ ነው ብለው ቢጠይቁት እንዳንተ እጄን ይዛ እንደዚህ የምታደርገኝን እየፈለኩ ነው በማለት ነበረ እየተናገረው። ቅምጥልም እንግዲህ ለምን አትረጁም እሱ እኮ ያፈቅርሻል፣ መንገድ ግን ፈርቶ ነው ያለቻት ለሮማን ትነግራታለች። ሮማን ግን ሳታውቅ ቀርታ ሳይሆን አንደኛ ካፎቶ እስከሚነግራት ነው፣ ሁለተኛ ደግሞ ለሱ ያላት ቀረቤታ የወንድምነት ስለሆነ በብዛት ወደ ፍቅር ስላላደላች አሁን ቢጠይቀኝ እንኳን ምንድነው የሚለው ሀሳብ ስላለባት እጅግ በጣም ታሱ በላይ ነው የተጨነቀችው።
ዴቭም እንግዲህ የአደይ እናት ቆይ ወደዚህ የመጣህበት ምክንያት ምንድነው? ለምንድነው የመጣኸው? ጉዳይህን እኮ እስካሁን አልተናገርክም በማለት ጠይቀውት ነበረ። የአደይ እናት አይ ቀስ ብዬ እኮ ነግረውታለሁ ብዬ ነው እና አደይ ልታገባ ነው በማለት ነበረ እየነገረው። እሱም ፈገግ በማለት እንዲጥሩ ነዋ ጥሩ ባልተተገኘ በማለት ስትነግረው ፈገግ ብሎ ነበረ። ምክንያቱም ጥሩ ምኞቷ እንደሆነ ተገንዝቧል። የአደይ እናት እንግዲህ ልጇ ደህና ትዳር ይዛ እንድታድግላት እንድትለወጥላት ትመኛለች። ነገር ግን አሁንም ብርሃን አይኗ ከዴቭ ላይ አልተነቀለም። እሷ የምታስበው ባርኮትን ስለሆነ ዴቭን በጭራሽ አትጠረጥርም። በቃ እመጣለሁ ዳይመንድ ማግኘት አለብኝ በማለት ከቤት ሲወጣ አብረው ነበረ የወጣችው ብርሃን። እንደወጣም እንግዲህ አደይ ደውላለት ነበረ። ቆይ ምንድነው የተፈጠረው ነገር? ምን እያደረክ ነው? በማለት ጠይቀው ነበረ። እመጣለሁ በቃ ትንሽ ነው የቀረኝ በማለት መልሶላታል። ነገር ግን አደይ እጅግ በጣም ፈርታለች። ልሸኝህ ብላ ብርሃን ተከትላው ወጥታ ነበረ። እሱ ቀደም ብሎ ስለነበር ወይ አደከምከኝ እኮ አንተ ደርስብሃለሁ በማለት ልክ እሱ ብርሃን ስትመጣ የአደይን ስልክ ነበረ በቃ የኔ ፍቅር ደውልሻለሁ በማለት ስልኩን እየዘጋው ምን ያሮጥሻል በማለትም ጠይቋት ነበረ። ግን አንቺ ስራ የለብሽም እንዴ በማለት ይጠይቃታል። ምን ስራ ውሃ ልቅዳ በማለት ትጠይቀዋለች። እኔን ጠይቀሽ ነው እንዲህ ውሃ መቀጁ በማለት ነበር የመለሰላት። እናም እንዳትከተኝ እኔ አሁን ዳይመንድ ጋር ማውራ ስላለኝ መሄድ አለብኝ በማለት ወደ ዳይመንድ እንግዲህ ሄዷል። ልክ ትቷት ሲሄድም እጅግ ነበረ ፊቷ ተቀይር ያለው የብርሃን ማለት ነው። ለሊም እንግዲህ እስኪ እኔ ሄለንን ለብቻዋ አላውራት በማለት ሄለንን አውርታት ነበረ። ምን አይተሽ ነው? ምን ተፈጥሮ ነው? በማለት ጠይቃት ነበር። እኔ ስለሷ ማውራት አልፈልግም፣ ነገር ግን በቃ እጅግ በጣም ደስተኛ ነው የምትሆነው ከሱ ጋር ስትሆን፣ በዛ ላይ ደግሞ ወደ ገጠር መመለሱ አሁን ላይ እጅግ በጣም ደስተኛ አድርጓታል። ካጠገቧ አትርቅም፣ ከሱ ጋር ነው የምትዞረው እያለች እንግዲህ እየነገረቻት ነበረ። ወይ አደይ ምን ነው መከራዋ ፈተናዋ በዛባት እያለች እንግዲህ ለሊም እያሰበች ትገኛለች። አደይ እኔ ሁሉ ነገር አስተካክላለሁ እናንተ ተመለሱ በቃ እና ወደዚህ ብትለውም ለዴቭ ግን በቃ እኔ አስተካክላለሁ በማለት ይነግራታል። የአደይ አባት እንግዲህ አሁን ላይ ፈቃዳቸው ይመስላል። ምክንያቱም እንግዲህ ዳይመንድ ጥሩ አድርጎ ስለሞላቸው አሁን ላይ ወደ ቤት በመመለስ ምን አስበው ነው ዛሬ የመጡት በማለት ጠይቃቸው ነበር ባለቤታቸው። የአደይ አባት ግን ልጅሽ ልትዳር እንደሆነ አልሰማሽም ወይ በማለት ነግረዋት ነበረ። ማንን ነው የምታገበው? ይህን ወሬ ደግሞ ከየት ነው ያመጣው? በማለት ልጄ ላይ አንድ ነገር አስበህ እንደሆነ አንላቀቅም፣ በደህና መለስ ቀለስ አላልክም፣ ቆይ ያላሳደግከውን ልጆች አሁን ልጆች የምትለው ምንድን ነው? በማለትም እንግዲህ ተናግረውታል። እንግዲህ አደይ እና ዴቭ ሊሳካላቸው ነው። ነገር ግን የብርሃን ነገር እጅግ አሳሳቢ ነው። የእህቷን ፍቅረኛ ማፍቀር ከባድ ነው። ነገር ግን አደይ እዚህ ጋር መደበቅ የለባትም ነበረ። ቢያንስ ለእህቷ ብትነግራት ነገሮች ይቀሉ ነበር። እንዲሁም ደግሞ ብርሃን ከዴቭ ላይ አይኗን ትነቅል ነበረ። በሌላ በኩል ደግሞ ለሊና ባቡሬ ናቸው። እንግዲህ ባቡሬ ከለሊ ቤት ጠፋ ብሏል። በአጋጣሚ ግን ሲመጣ ምን ሆነ ነው እንደዚህ የጠፋኸው በማለት ጠይቃው ነበረ። አንቺ ራስሽ ለምን ጠፋሽ ቢላትም እኔማ እንግዳ ስላለብኝ ነው በማለት መልሳለታለች። እንዲሁም ደግሞ በጣም እንዳማረባት ይነግራታል። እሷ ግን በሳቅ ነበር የመለሰችለት። ምን ነው ሳቅሽ ቢላትም የተለየ ነገር ስላላደረኩ ነዋ በማለት ነው እየመለሰችለት። የቤዛ ወንድም እንግዲህ ፍቅር እያለ ያገኝባትን አጋጣሚ እያሰበ እየፈለጋት ይገኛል። እንግዲህ ቤቷ የት ይሆን እያለ በሚፈልግበት ሰዓት የፍቅር እናት ያገኛታል። ፍቅር የምትባል ታውቂያለሽ ይላታል። ጨርሶ እናቷን ይጠይቃል። እናቷም እንግዲህ ፍቅር የኔ ልጅ በማለት ነበረ የመለሰችለት። ከዛም አዎ የትምህርት ቤት ጓደኛዋ ነኝ በማለት እንግዲህ ይነግራትና ና በቃን ያሳያሉ። ግን ለምን አደውላት የምትለው ስልኳ የለኝም በማለት ይነግራታል። በቃ ና እንሂድ ቤት ናት በማለት ወደ ቤት ይዛው ሄዳለች። አሹም አንተ የቤዛ ወንድም አይደለህ ቤት አባ ገብተህ ነው እያለ እንግዲህ እያሽቆጠቆጠው ነበረ። ነገር ግን የፍቅር እናት መታ ወደ ውስጥ ይዛው ገብታለች።
ፍቅርም እንግዲህ ያው ክፋቷ አለቀቃትምና ሮማንም በመጥራት ለምንድን ነው ቶሎ ስጠራሽ የማትመጪው በማለት እየተጨቃጨቁ ባለበት ሰዓት የፍቅር እናት ይዛው ትመጣለች የቤዛን ወንድም። እንግዲህ እቤትም እንደገብ ልክ ፍቅርን እንዳያት ፍቅርም እንዳየችው ብድግ ነበር ያለችው ተመቀመጫዋ። እሱም የኔ ፍቅር ብሎ ሮጦ ሄዶ ነበረ እቅፍ ያደረጋት። የፍቅርም እናት እንግዲህ የትምህርት ቤት ጓደኛዬ ናት ስላላት እንዴት የኔ ፍቅር ይላታል የሚል ሀሳብ አለ። ነገር ግን ነገሩን አይ የኔ ፍቅር ስሟን እየጠራሁ ነው በሚል ነገር እንደሚቋጩት አንጠራጠርም። ምክንያቱም ፍቅር ማላታጣምና የሆነ ነገር ብላ ተቀይረዋለች። ነገር ግን እሱ እቅፍ ሲያረጋት እሷ ግፍትር ነበር ያደረገችውና ፍጥጥ ብላ ወደ እናቷ ነበረ ያየችው። እንግዲህ በቀጣይ ቪዲዮ ደግሞ ምን እንደሚፈጠር ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።